በጣም አሳዛኙ ነገር ድህነት መኖሩ ብቻ አይደለም፣ ይልቁንም ሀብታሞች ከድሆች ተለይተው መኖራቸው ነው ይላል ክሌቦርን የሚባል ሰው። ራሱ በቃ እንትን ማለት ስንጀምር ወደንም ሳንወድም እኮ ነው፣ ፈልገነውም ሳንፈልገውም ድሆች ወየራቁን ወኛ የራቅናቸው እንሄዳለን። ያኔ ነው እንደ ክርስቲያንኛ መፍራት ያለብን። ማግኘታችን ከድሆች ካራቀን ያ ያገኘነው ነገር ጠላታችን ነው እንጂ ባርኮት አይደለም። ያለህ ነገር ማንነትን ይገልጣል የሚለው የዓለም ትምህርት ነው። የኢየሱስ ትምህርት ግን የሰጠኸው ነገር ማንነትን ይገልጣል የሚል ነው። ክርስቶስን የምናገኘው በችግረኞች ያስጨናቂ ማንነት ውስጥ ጭምር ነውና፣ ስለዚህ ጥያቄው የዛሬው ስብከት ጥሩ ነበረ ወይ የሚለው አይደለም። ባጠቃል ጥያቄው ከዚህ ስንወጣ ምን እናደርጋለን የሚለው ነው። ጥያቄው የዛሬው መርሃ ግብር በሙሉ ስሜታችንን ነክቶታል ወይ የሚለው አይደለም፣ ለተግባር ያነሳሳናል ወይ የሚል ነው። በዚች ቤተክርስቲያን ውስጥ ያለ ድሆችን ለማገልገል የሚተጉ ሰዎችን አገልግሎት ላይ እንረባረባለን ማለት ነው። ልባችንን ከፍተን አይኖቻችንን ገልጠን እጆቻችንን ዘርግተን በዙሪያችን ያሉትን ከሁሉ የሚያንሱት የተባሉትን እናያቸዋለን ወይ የሚል ነው። እዚህ እየረበሸ ነበር እንዲህ እያለ ማስታወሻ ይነሽ አውጥቻለሁ። ርዕሳችን የሚሆነው ግልጥ ነው፣ ፍጥጥ ያለ ርዕስ ነው። ድሆችን አስቡ የሚል ነው እና በጣም በርካታ ጥቅሶች አላዘንብም። ደግሞ የሚገርመው የምህረት አገልግሎትን አሳስባለሁ ዛሬ ከእናንተ ጋር ስሆን። ያው እውነቱን እንነጋገር ከተባለ ደግሞ ይሄ ርዕስ በተወሰነ ጊዜ ብቅ ብለን የምንሰማው ነገር አይደለም፣ መሆንም አልነበረበትም ብዬ ነው ደግሞ እንደዛ የምማምነው። ለምንድን ነው ካላችሁ በየቀኑ በበራፋችን ላይ የሚጮህ ነው። በሰፈራችን አለ፣ በአካባቢያችን አለ፣ ሲያልፍም በቤታችን አለ፣ በየመኪናችን መስታወት ፊት አለ፣ ተራምደን በምንሄድባቸው ጎዳናዎቻችን አለ። በጣም አስገራሚው ነገር አንዳንዴ የተሻለ ነገር ለማግኘት ተራምደን በምንገባበት ቦታ በራፍ ላይ አለ። በየዛን ያህል ነው ማለት ነው ማርጂኑ። ወደ ውስጥ የምናገኘው እጅግ በጣም ሌግዠሪየስ የሆነ ጥቂት መስመር ውጭ ላይ አለ ነገሩ። ለምንድን ነው ይሄ የሆነው ካልን ጌታ ኢየሱስ የተናገረው እውነት የጸና ነው። እንደምታውቁት ድሆች በመካከላችን ሁሉ ያሉ በየጓዳችን ያለ ሆኖ ግን ብዙ ጊዜ ለምን ችላ እንለዋለን? ችላ ብንለውም ግን እኔ ዛሬ አጽንኦት የምሰጠው የክርስቶስ ድምጽ ነው እና እኛ ምን እናድርግ? አንድ ጥቅስ ነው መሰረት ማድረገው ብያችኋለሁ። ገላትያ 2:10 ነው። ርዕሴን የሚወሰድኩት እዛው ላይ ካለ ሐሳብ ነው። ምንባቡ የሚለው እንደዚህ ነው። 2:10 ቅዱስ ጳውሎስ ነው ተናጋሪው። ድሆችን እናስብ ዘንድ ብቻ ለመኑን፣ ይህንንም ደግሞ ላደርግ ተጋሁ የሚል ቃል አለ። እንግዲህ ያልኩት አንድ ጥቅስ ነው። ግን እቺን አንድ ጥቅስ አንተ መሰረት አድርገህ የምትናገረው ድሆችን በሚመለከት በእውኑ መጽሐፍ ቅዱስ ጥቅስ አጥሮት ነውን ይብላችሁ ብትጠይቁኝ አይደለም። ጥቅስስ አላጠረም። እንዲያውም እንዲህ የሚል ከዚህ መጽሐፍ ላንብላችሁ። ድሆች በመጽሐፍ ቅዱስ በሚለው ክፍል ውስጥ እንደዚህ ተጽፏል። መጽሐፍ ቅዱስ በድህነት ውስጥ ለሚኖሩ ሰዎች እግዚአብሔር ያለውን ፍቅርና እኛም እንዴት ልንደግፋቸው እንደሚገባ በመናገር ረገድ የተትረፈረፉ ሐሳቦችን ያቀርባል ነው የሚለው። የዓላማ መር ሕይወት መጽሐፍ፣ ዓላማ መር ርዕስ ነው። የዓላማ መር ሕይወት የሚል መጽሐፍ ብዙዎቻችሁ አንብባችሁታል ብዬ ነው የማስበው። የዚህ መጽሐፍ ደራሲ፣ የዚህ ማለት የዓላማ መር መጽሐፍ ደራሲ ታዋቂው የሳደልባክ ቤተክርስቲያን መጋቢ የሆነው ሪክ ወረን ነው። በቅዱሳት መጽሐፍት ውስጥ ድሆችን አስመልክቶ የተነገሩ ከ2000 በላይ ኃይለ ቃላት ወይም ጥቅሶች ይገኛሉ ብሎ ይናገራል። ምን ማለት ነው ይሄ? በጣም አስገራሚ ነገር ነው። የዚህ የተጠቀሰው መጽሐፍ
የዓላማ መር ሕይወት መጽሐፍ ከ26 ሚሊዮን በላይ ኮፒ የተሸጠለት የ21ኛው ምዕተ ዓመት ተጽዕኖ ፈጣሪ ክርስቲያን መሪዎች ከሚባሉት መካከል አንዱ ነው። ወረን የምታውቁት ሪክ ወረን 26 ሚሊዮን ኮፒ ማለት ወደ አማርኛ እኮ ተተርጉሞ እዚህ በብዙ ሺዎች ተሸጧል። እሱ ሳይቆጠር ነው። እንደኛ አይነቶቹን ማይቆጥረዋል። እና የእንግሊዝኛ ኮፒው ነው ይሄ። እና ይሄ ሰው ምን ይላል? እግዚአብሔር ለድሆች ስላለው ግድ መሰኘት ከመጽሐፍ ቅዱስ ያስተዋለውን ሐሳብ እንዲሁም የገጠመውን ተመክሮ አፍሪካ ውስጥ መጥቶ ማለት ነው ያንን ካጤነ በኋላ ምን እንዳጋጠመው ክርስቲያኒቲ ቱዴይ ነው የዘገበው። መጽሐፍ ቅዱስን ከዛ ጊዜ በኋላ ነው የሚለው ዋረን በአዲስ አይን ለመመልከት ቻልኩ ይላል። እንዴት ነው አንድ ይሄን ያህል ተጽዕኖ ፈጣሪ ኮታንኮት የተባለ የቤተ ክርስቲያን መሪ በአሜሪካ እጅግ በጣም ዝነኛ የሆነ ደግሞ አጥቢያ የሳድል ባክ ቸርች እድል ያገኛችሁ የመጎብኘት እድል ያገኛችሁ አይታችኋል። ለምን ያላገኛችሁ ስትሄዱ ጎብኙት። የዛ ቤተ ክርስቲያን መሪ እሱ ደግሞ ራሱ የሚነገረውን ደግሞ ጉድ ነግራችኋለሁ። እንዴት ሳላስተውል ቀረሁ ብሎ ራሱን እንዴት እንደሚገልጥ ዋረን የአፍሪካን ድህነት ካጤንኩ በኋላ ይላል መጽሐፍ ቅዱሴን በአዲስ አይን እንደገና መረመርሁ። ስለ ድሆች የሚናገሩትን እነዚያን 2000 ኃይለ ቃላት ወይም ጥቅሶች አጠናኋቸው። እንዴት ሳላስተውላቸው ኖርሁ ነው የሚለው። ምክንያቱም የመጽሐፍ ቅዱስ ኮሌጅ ተምሬያለሁ። 2 ሴሚናሪዎች ገብቻለሁ። የመጽሐፍ ቅዱስ ሴሚናሪዎች ማለት ያው ሴሚናሪዎች ገብቻለሁ። ዶክትሬቴን ተቀብያለሁ። ታዲያ እግዚአብሔር ለድሆች ያለውን ጥልቅ ርህራሄ እንዴት ሳላስተውል ቀረሁ? ዓላማውን በሚገባ እያየሁ አልነበረም ማለት ነው። ቤተ ክርስቲያን የክርስቶስ አካሉ ሆና ሳለ በእኛ ሰበብ ግን እጆቹና እግሮቹ የተቆረጡ ያህል አድርገነዋል። በምትኩ በምንቃወመው ነገር የበለጠ ወደ መታወቅ የደረስን ለፍላፊዎች ብጤ ነን ይላል። ያው እሱ ቃል ነው። ከዛ ጸሎት ይጸልያል። ሲጸልይ እንዲህ የሚለው እግዚአብሔር ሆይ መላው ቤተ ክርስቲያንህ በአጥቢያ ቤተ ክርስቲያን በኩል ለሁለንተናዊ የወንጌል መልእክት በአዲስ መንገድ ግድ እንድትሰኝ እጆቹንና እግሮቹን ከክርስቶስ አካል ጋር እንደገና ለማያያዝ እኔን ትጠቀምብኛለህ ወይ ብሎ ጸልዮ ይዘጋል። እዛ አሁን ያልኩትን በሪክ ዋረን አስተውሎት የተጫረ ሐሳብ ክርስቲያኒቲ ቱዴይ ላይ የታተመውን መሰረት አድርጎ የብሪቲሽ መጽሐፍ ቅዱስ ማህበር እንግዲህ ትልቅ የመጽሐፍ ቅዱስ ማህበር እንደምታውቁት የምንዳቤና የፍትህ ተኮር ምንዳቤ ሲል ድህነት ለማለት ነው። the poverty and justice bible የሚባል ቨርዥን አሳተመ። የብሪቲሽ የውጭ ሀገር የመጽሐፍ ቅዱስ ማህበር ስለ ድህነትና ኢፍትሃዊነት የሚናገሩ ጥቅሶችን በመጽሐፍ ቅዱስ አሰሰ። ለሱ መሰረት ያደረገው የኮንቴምፖራሪ እንግሊሽ ቨርዥን የሚባለው ነው። እሱን ለመፈተሽ ሰራተኞቹንና ባለሙያዎቹን አሰማርቶ ለብዙ ወራት አሳለፈ። የድርጅቱ ሰራተኞችና ባለሙያዎች ካደረጉት የጋለ ክርክርና ጥናት በኋላ 2848 የመጽሐፍ ቅዱስ ጥቅሶች ስለዚህ ርዕሰ ጉዳይ እንደሚናገሩ አረጋገጡ። ስለዚህ እነሱ ሬድ ከለር የሆኑበት ሃይላይትድ የሆኑበት በተለየ ቀለም የተጻፉበት አዲስ ቨርዥን ለማውጣት ተገደደ ማለት ነው። መጽሐፍ ቅዱስ ይሄንን ያህል ጥቅሶች አሳልፏል ስንባል ስለ ስታቲስቲክሳዊ ጉዳይ ወይም ደግሞ አድናቆትን አግራሞትን ለመፍጠር አይደለም። ይሄ ጥናት የሚደረገው በመጽሐፍ ቅዱስ ውስጥ ይሄ ርዕሰ ጉዳይ ሰፊ ሽፋን ተሰጥቶታል ለማለት ነው። እኔም እንዲህ ከተትረፈረፈው መሃል ቅዱስ ጳውሎስ የተናገረውን ድሆችን አስቡ ያለውን ብቻ ሐሳብ መሰረት አድርጌ 4 ነጥቦች እናገራለሁ። መጀመሪያ ማነሳው የገላትያ ምዕራፍ 2 ቁጥር 10 አውድ ነው። ጳውሎስ በዚህ ምዕራፍ የሚናገረው ከኢየሩሳሌም ሐዋርያት ጋር በተገናኘበት ጊዜ የነበረውን ሁኔታ ነው። ምንድነው የኢየሩሳሌም ሐዋርያት ጋር የተገናኘው? እዛ ስለምንድነው እንደዚህ ባለ መንገድ የሚተርከው ልንል እንችላለን። ጳውሎስ በገላትያ አብያተ ክርስቲያናት መካከል የገቡ አሳቾች ያነሱበት የነበረው ቅዋሜ ሐዋርያ አይደለም የሚል ወይም ደግሞ ሐዋርያ ቢሆንም ከኢየሩሳሌም ሐዋርያት ስልጣኑ ያንሳል የሚል ዘመቻ ነበረ። ጳውሎስ አንደኛው የሚያደርገው በገላትያ መልእክት ውስጥ የሚሰብከው ወንጌል ከእግዚአብሔር የተቀበለውና አንዲት እንደሆነች እሷም እንደማትለወጥ
በክርስቶስ ኢየሱስ ቤዛነት እሱ ስለኛ በከፈለው ዋጋ በመስቀል በፈሰሰው ደሙ በኩል የምናገኘው በጸጋ የሚገኝ ድነትን ነው የሚያውጀው የሚመክተው። ከዛ በተጨማሪ ደግሞ ስለ ሐዋርያዊ ተልእኮ ስልጣኑ ይመክታል። እንደዛ የሚያደርገው ስልጣኔ ተነካቢ በሚል አይደለም። የጳውሎስ ሐዋርያዊ ስልጣን ተመታ ማለት የሚሰብከው ወንጌል ተመታ ማለት ነው። ሐዋርያዊ ስልጣን የሌለው ነው ያስብላል ማለት ነው። እና ያን ሪፊዩት ለማድረግ ይከራከራል። በዚህ ክርክር ውስጥ ምንድነው የሚለው? እኔ ቀድሞ በመጀመሪያው ሲሄድ ያገኘሁት ስምዖን ጴጥሮስን ነው፣ ለጥቂት 2 ሳምንት ነው የቆየሁት ይላል። ከሱ ቁጭ ብዬ አልተማርኩም ነው። ምክንያቱም አንዳንዶቹ የሚሉት እንደዛ ስለነበረ እግዚአብሔር ራሱ ነው ለኔ የገለጠው ወንጌልን ይላል። በዚህ ደግሞ ከበርናባስ ጋር በሄድንም ጊዜ እንደ አዕማድ የሚታዩትን ማለትም ጴጥሮስን ዮሐንስንና ያዕቆብን አግኝቻለሁ። ግን ስናገኝ እኔና በርናባስ በአሕዛብ መካከል የምንሰብከውን ወንጌል አሳየናቸው። እነሱም ያን ከተመለከቱ በኋላ ቀኝ እጃቸውን ሰጡን ይላል። አንድ ነው፣ እነሱ ከሚሰብኩት ጋር ልዩነት የለውም። ምክንያቱም ለአይሁድ ሐዋርያ እንዲሆን ለጴጥሮስ የሰራለት እግዚአብሔር ለእኔ ደግሞ ለአሕዛብ ሐዋርያ እንደሆን ያው እግዚአብሔር ነው የሰራው። ምን ሰብካት ወንጌል አንዲት ናት ይላል። ከዛስ ግንኙነታቸው፣ ምክክራቸው፣ ጉዳያቸው አልቆ ተሸኝተው ሲሄዱ ልክ ዛሬ እንደተሸኘው ማለት ነው። እና ሲሸኟቸው ተመልከቱ እንግዲህ ከዛ ሁሉ ቁልፍ እውነት ውይይት በኋላ አደራ እንግዲህ የተባሉት ምንድነው ነው? አደራ ያሏቸው ሐዋርያቱ አደራ ያሏቸው ምንድነው? ወንጌላቸው ልዩነት የለውም። የወንጌልን ጉዳይ አደራ እንዳይሉ ከወንጌል ሸብረክ የማይሉ ናቸው። የታወቅ ምን ስንት እኮ አደራ የሚባል አለ። አንድ ነገር ብቻ ነው ያሉን፣ የድሆችን ጉዳይ የድሆችን ነገር አደራ አሉን። ይሄ ሲባል ልክ ጳውሎስና በርናባስ የዛን ቀን ልክ እንደ ሰርፕራይዝ ለካ የድሆችን ጉዳይ ማሰብ አለብን ብለው የሰሙት ነገር አይደለም። ግሪኩ እንደሚነግረን ጳውሎስና በርናባስ ቀድመው ሲያደርጉት የኖረ ጉዳይ ነው። ነገር ግን እሱን ነገር አሁንም ቀጥሉበት፣ አደራ የሱን ነገር ነው ያሉት። ድሆችን አስቡ። ከወንጌል መልእክተኞች ጋር አብሮ የሚሄድ ኃላፊነት ነው ማለት ነው። የሚገርም ነገር ነው። ለሐዋርያቱ የተሰጠ ነው ይሄ። እነሱ ወንጌል ስለሚሰብኩ በየስፍራው የመንግስቱን ስራ ስለሚሰሩ የድሆች ጉዳይ ለተወሰኑ አገልጋዮች የተተወ፣ የረድኤት አገልጋዮች የተተወ ጥቂት ሰዎች እዛና እዚህ ውንውን የሚሉበት ሳይሆን ለኛ ለሐዋርያቱ አደራ አሉን ይላል። በቤተ ክርስቲያን ውስጥ የነበረውን የሐሳብ አንድነት፣ ለድሆች ያለ የሐሳብ አንድነት ያሳያል። ከንሰርን የቀድሞዋ ቤተ ክርስቲያን አንድነትን ጎልቶ በዚህ ረገድ የማይናወጥ እውነት እንደነበረ የሚያሳይ ነው። አይሁዳዊ ሆነ አሕዛብ፣ ሀብታም ሆነ ድሃ፣ ሁሉም በክርስቶስ አንድ አካል ሆነው እርስ በርሳቸው ግድ እንደሚሰኙ፣ አንዱ የሌላውን ግድ እንደሚሰኝ ያሳያል። እሱም ብቻ ሳይሆን ድሆችን አስቡ ማለታቸው እግዚአብሔር ለድሆች ያለውን ግድ መሰኘት ያሳያል። እግዚአብሔር ግል ላለሆኑ ሰዎች፣ ለተጠቁ ሰዎች፣ በመከራ ውስጥ ለሚያልፉ ለድሆች፣ ለምንዱባን ግድ እንደሚለው ያሳያል። የተጠቁትን ስለማገዝ፣ ስለ ችግረኞች እንክብካቤ ከሚያወሱት ከሌዋውያን ሕጎች ጀምሮ እስከ ጌታችን ኢየሱስ ትምህርት ድረስ የነበረውን አስተውለው ሐዋርያት አስቀጠሉት። ወጥነት ያለው መጽሐፍ ቅዱሳዊ ጭብጥ ስለሆነ ነው በገላትያ 2:10 ላይ ይሄ የተንጸባረቀው። ስለዚህ የመጀመሪያው ነገር ድሆችን ማገልገል፣ ድሆችን ማሰብ የእውነተኛው ወንጌል ጳውሎስ ሊመክትለት የቆመለት ወንጌል አካል ሆኖ እናገኘዋለን ማለት ነው። አንዱ እሱ ነው። ሁለተኛው ለምንድን ነው ድሆችን ማሰብ ያለብን የሚለው ነው። ኦኬ አሁን ማነሳቸውን ከዚህ ቀጥሎ ለሁለተኛውና ለሶስተኛው ደግሞ ከስር ምክንያቱ አነሳለሁ። አብሬም ማነሳቸው ነጥቦች አሉ። ለምን ድሆችን እናስባለን? በዚህ ብለን ልንዘረዝር እንችላለን። ግን በሶስት ነገሮች ምክንያት ነው ድሆችን ማሰብ ያለብን። አንዱ የእግዚአብሔርን ባህሪ ስለሚያንጸባርቅ ነው። በምሳሌ መጽሐፍ ምዕራፍ 19 ቁጥር 17 ላይ እንደዚህ ይላል፣ ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል። እኔ ይሄ ቃል መጽሐፍ ቅዱስ ውስጥ ባይጻፍ ኖሮ እምለው አይመስለኝም። በነገራችን ላይ የእግዚአብሔርን ቸርነት፣ የእግዚአብሔርን ልግስና፣ ለድሆች ያለውን ልቦና እያወቅኩ ግን ይሄን አገላለጥ አልጠቀምም ነበረ። እንዴት እግዚአብሔር የማባለዳ ሆኖ ነው ማም ያበድረው?
በገዛ ዓለሙ በገዛ ሀብቱ ያበድረዋል። ግን እግዚአብሔር ድሆችን በማሰብ ረገድ የምናደርገውን ነገር እንዴት ባለ ክቡር ሁኔታ እንደሚያየው የሚያሳይ አገላለጥ የጥበብ አነጋገር ነው። ለድሃ የሚሰጥ ለእግዚአብሔር ያበድራል። በቀዳዳ ኪስ እንደመክተት አይደለም፣ ማባከን አይደለም ማለት እኮ ነው። እየጎደለ አይደለም ማለት እኮ ነው። ለድሃ የሚሰጥ እየጎደለ አይደለም፣ እያጣደ እየቀነሰ አይደለም፣ እያበደረ ነው። ሊያውም ለማ ይላል ለእግዚአብሔር በብዙ አትረፍርፎ ለሚሰጠን ለእግዚአብሔር እየሰጠ ነው የማለት ያህል ሆነ። ድሆችን ስንንከባከብ የእግዚአብሔርን ርኅራሄና ልግስና ባህሪ እናንጸባርቃለን ማለት ነው። ስለዚህ ለምንድን ነው ድሆችን የምናስበው? የእግዚአብሔርን ባህሪ ስለሚያንጸባርቅ ነው። እሱ ብቻ ግን አይደለም፣ እውነተኛ እምነትንም ደግሞ የሚገልጥ ነው። ምን ማለት ነው ይሄ? ያዕቆብ በምዕራፍ 2 ከቁጥር 14 እስከ 17 ላይ በዚህ ጉዳይ ላይ የሚነግረን አለ። የተራበው ወደኛ ቢመጣ ሄድና እሳት ሙቅ ብለን ልናሰናብተው አንችልም። እምነት ራሱን በሥራ እንዴት እንደሚገልጥ የሚያስተምርበት ክፍል ነው። እንደምታውቁት ማንኛውም ሰው ከእግዚአብሔር የሆነውን የዘላለም ሕይወት ተስፋ ድህነትን የሚቀበለው በጌታችን በኢየሱስ ክርስቶስ በኩል እግዚአብሔር በሰራው ሥራ በእምነት አማካኝነት በጸጋ ነው። እምነት የጸጋ ስጦታ ነው ራሱ ማለት በጸጋ የምናገኘው ነው። መንፈስ ቅዱስ በእኛ ሕይወት ውስጥ ሲሰራ በእምነት አማካኝነት እግዚአብሔር በነፃ ያቀረበውን ስጦታ የምንቀበልበት ነው። ማንም ትምክህት የለውም። በዚህ መንገድ ነው እግዚአብሔር ያዳነኝ እኔ ለፍቼ ደክሜ የሚል የለም። እግዚአብሔር በጸጋ ነው የሚያድነው። ይሄ የማይናወጥ የወንጌል እውነት ነው። ነገር ግን ይሄ የሚያድን እምነት ራሱን በሥራ የሚገልጥ እምነት ነው። ራሱ ጳውሎስ በቅዱስ በገላትያ መልእክት ውስጥ በፍቅር ሆኖ የሚሰራ እምነት እንጂ መገረዝ ወይ አለመገረዝ ምንም አይጠቅምም ይላል። መገረዝ ቢሆን አለመገረዝ ቢሆን ምንም አይጠቅምም። ጉዳዩ አንዱ ክርክር ያኔ እሱ ስለነበረ ነው በእነሱ መካከል። ታዲያ ምንድነው ዋጋ ያለው ነው የሚለን? በፍቅር ሆኖ የሚሰራ እምነት። የማይሰራ እምነት አለ ማለት ነው። የታይታ እምነት አለ ማለት ነው። ሾዊ ፌዝ አለ ማለት ነው። የሚሰራ እምነት ነው። የሚያድን እምነት የሚሰራ እምነት ነው። ይሰራል። ካልሆነ ምን ይሆናል? በያዕቆብ አገላለጥ መሰረት ሙት ይሆናል፣ የሞተ ይሆናል ይላል። ያ እምነት የማይሰራ ብቻ ሳይሆን የሞተ ይሆናል። ምውት እምነት አለ ማለት ነው። ለድሆች የምናደርገው እንክብካቤ የሕያውና በፍቅር ሆኖ የሚሰራ የንቁ እምነት መገለጫና ማስረጃ ነው ማለት ነው። ለምንድን ነው ድሆችን የምናስበው ካልን የእውነተኛ እምነት መግለጫ ስለሆነ ነው። እሱ ብቻ ደግሞ አይደለም። ለምንድን ነው የምናስበው? ማህበራዊ እንቅፋቶችን ስለሚያስወግድ ነው። ድሆችን ማሰብ ምን ማለት ነው? በቤተ ክርስቲያን ውስጥ ሁሉ ሰው በተመሳሳይ ማህበራዊ እርከን ውስጥ አይገኝም። ይሄ ግልጽ በታሪክ ውስጥ በሰው ልጆች መሃል ያለ ነገር ነው። በቃ ማህበራዊ ሽንሽኖች አሉን። አላይ ታች መሃል እንደዚህ ያለን ይሄ ሲሆን ኖሯል ማለት ነው በታሪክ ውስጥ። ታዲያ ምን ያደርጋል? ቤተ ክርስቲያን ውስጥ ያሉ ቅዱሳን ክርስቲያኖች ያላቸውን ለሌሎች በሚያካፍሉበት ጊዜ እግዚአብሔር በክርስቶስ ኢየሱስ የፈጠረው የአዲስ ማህበረሰብ እውነታ መገለጫነትን ያሳይልናል፣ ያንጸባርቅልናል። እንደ ቤተሰብ እንደምንኖር የአንዱ የተባረከው የእግዚአብሔር ቤተሰብ የዛ አካል መሆናችንን መጽሐፍ እንደሱ ይላል እኮ። የኢየሩሳሌም ቤተክርስቲያን ሐዋርያቱ የነበሩበት የመጀመሪያዊቱ ቤተክርስቲያን ውስጥ ሐዋርያ ሥራ ምዕራፍ 2 ላይ ምዕራፍ 4 ቁጥር 30ዎቹ ላይ ልታዩት ትችላላችሁ። ያው ታውቁታላችሁ። እንደዚህ የሚል ቃል አለ። እዛ የነበሩት በቤተክርስቲያን የነበሩ ደቀ መዛሙርት ምእመናን በሙሉ በሐዋርያት ትምህርት እንጀራን በመቁረስ በየጸሎቱ ይተጉ ነበረ፣ በመካከላቸውም ችግረኛ አልነበረም። እነዚህ ሰዎች ጋር ችግረኛ ያልነበረው ምን ሆኖ ነው? ክርስቲያኖች መካከል ችግር የለም እናውጅ ብለው ስለጮሁ አይደለም። በቃ ፈታበል እጆችን ዘርግ አርጋና ዳሃሎንም ብለጩ ምናምን ስላሉት አይደለም። እንደዛ ምንም የሚያመጣው የለም። ያ በቃ ዝም ብሎ መፈክር ሆኖ ነው የሚቀረው። ግን ምን ስለሚሉ ነው ይላል? ያላቸውንም አምጥተው በሐዋርያቱ እግር ስር አስቀመጡ። እነርሱም ለሚያስፈልገው ሁሉ ለእያንዳንዱ እንደሚያስፈልገው መጠን ያካፍሉት ነበረና በመካከላቸው ችግረኛ አልነበረም።
ችግረኛ ያልነበረው በመካከላቸው ምን ስላደረጉ ነው? ስለተካፈሉ ነው። ያካፍሏቸው ነበር። በሚያስፈልጋቸው መንገድ ያካፍሏቸው ነበር። ስለዚህ ችግረኛ አልነበረም ይላል። ይሄ የሚገርመኝ ምንባብ ነው። በነገራችን ላይ በጥንቱ ዓለም በመጀመሪያው ምዕተ ዓመት ብዙ ማህበራዊ ውጥንቅጦች የነበሩበት ዓለም ነው። ሄዳችሁት የክፍለ ዘመኑ ሁኔታ ብታጠኑ ግን እዛች ቤተክርስቲያን ውስጥ ችግረኛ አልነበረም። ይሄ ምን አመጣ ቀጥሎ ታዲያ ያላችሁ እንደሆነ በዙሪያቸው ባሉትም ዘንድ ሞገስና መፈራት ነበራቸው ይላል። ይሄ ማለት ሁሉም ተቀብሏቸው ነበር ማለት አይደለም። ያሳድዷቸው ነበር፣ ይቃወሟቸው ነበር፣ ግን ያከብሯቸው ነበር። ምክንያቱም ህይወታቸው ማራኪ ነው። እሱ ብቻ ሳይሆን ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር ይላል። ምን አይነት ያኮ ዳት አይዲያል ቸርች በቃ ዛኮ ምናያት ያቺ ቤተክርስቲያን ገራሚ እኮ ናት። በጣም የእግዚአብሔር መንፈስ ኃይል የሚሰራባት፣ እውነተኛ የሐዋርያት ትምህርት የሚገለጥባት፣ ጸሎት ትጋት የሚደረግበት፣ ወንጌል ምስክርነት የሚሰጥበት፣ ደግሞ ችግረኞች የሚደገፉበት በመሃላቸው ማለት በሌላው ቤት ተርፎ በአንደኛው ቤት ተርፎ በሌላኛው ቤት ስለ ማዕድ ለቅሶ አይደረግም ማለት ነው። የሚገርም ነገር ነው። ጳውሎስ የኢየሩሳሌም ቤተክርስቲያንን ጨምሮ በይሁዳ ያሉ አብያተ ክርስቲያናት ችግር ላይ በነበሩ ጊዜ ከአሕዛብ አብያተ ክርስቲያናት ስጦታ እየተቀበለ ወደ እነሱ ያስተላልፍ ነበር። አሁን የምታውቁት ነው። በሁለተኛ ቆሮንቶስ መልእክት ያነሳል ይሄንን ስጦታ እንዲሰበሰብ። ሮሜ ምዕራፍ 15 የማያውቃትን ቤተክርስቲያን የማያውቃት ስል ሄዶበት የማያውቅ አገልግሎበት የማያውቅ ቤተክርስቲያን ነው የሮም ቤተክርስቲያን። እሱ አልተከላትም። እነሱ ጋር ለመድረስ እንኳን ያደረገው ትግል ብዙ ጊዜ ፈተናው በስቶበት ነበር። ወደ ስፔን ሲያልፍ እነሱን ጎብኝቶ ለማለፍ ይፈልግ ነበር። ያንን አስደናቂ የወንጌል እውነት ትንታኔውን የሰጠበት መጽሐፍ ላይ ያረሳው ርዕስ ቢኖር ምዕራፍ 15 ላይ ልታነቡት ትችላላችሁ። ቁጥር 26 እና 27 ላይ መቄዶንያና አካያይ አስቀድመው ሰጥተዋል ይላል። ለይሁዳ አብያተ ክርስቲያናት። እነዚህ ማሲዶንያ የአሕዛብ ምድር ነው። አካይ ቆሮንቶስ ምናምን የሚገኝበት ትልቅ አውራጃ ነው። ከነሱ ሰብስበናል ይላል። እና እንዲያው ምን አርገዋል ይላል? ድሆችን ይረዱ ዘንድ ኮይኖኒያ አርገዋል ይላል። ድሆችን ሊሰጡ እኮ እርዳታ ለሚል ሌላ እኮ የግሪክ ቃል አለ። በጳውሎስ መረዳት ግን ቤተክርስቲያን ውስጥ ክርስቲያኖች ለሌሎች የሚያደርጉት ድጋፍ ኮይኖኒያ ነው። ኮይኖኒያ ማለት ተካፍሎት ማለት ነው። ማለት አንድ ሰው ለሌላው ችግረኛ በሚሰጠው ስጦታ መጠን በሚያደርገው መጠን የችግረኛውን ችግር ወደ ራሱ ይካፈለዋል ማለት ነው። ኮይኖኒያ አርገዋል ይላል። አሕዛብ ልብ በሉ፣ በአሕዛብና በአይሁድ መካከል ለዘመናት የቆየ የነበረ መከፋፈል አለ። ያው የምታውቁት ነው። እግዚአብሔር ግን በክርስቶስ አንድ አዲስ ማህበር ፈጠረ። የዛ መገለጫ ነው። ማህበራዊ እንቅፋትን ያስወግዳል። አሕዛብ ገንዘብ አዋጥተው ሊያውም ከድህነታቸው ጥልቀት ጭምር የልግስናቸው ባለጠግነት ተገልጦ አንዳንዶቹ ጳውሎስ ዝም ብሎ ሸፋፍኖ እነዚህ የሰጡት ሁሉ የተረፋቸው ናቸው አይልም። ድሆች ናቸው፣ ድህነታቸው ጥልቅ ነው። ከዛ የጥልቅ ድህነት መሃል ግን የተትረፈረፈ ልግስና በፍቅር መጥቶ ስጦታ ወደዛ ይሄዳል። እርስ በርስ ያለን በእርግጥም በክርስቶስ አንድ ቤተሰብ የመሆናችን ማስረጃ ነው። ለዚህ ነው ድሆችን የምናስበው። ሁለተኛው ነጥብ እሱ ነው። ድሆችን ለምን እናስባለን የሚለው። ሶስተኛው ድሆችን እንዴት እናስብ? እሺ ለምን እንደምናስብ ሳይየን እንዴት እናርግ? ድሆችን ለማሰብ ሶስት መንገዶች አነሳለሁ እኔ። አሁንም ለሶስተኛው የገላትያን አውድ የ2:10 አውድ ተናግሬያለሁ። አንደኛው እሱ ነበር። ሁለተኛው ድሆችን ለምን እናስባለን ተናግሬ፣ ሶስተኛው ድሆችን እንዴት እናስባለን ነው። ለዚህ እንዴት እናስባለን ሶስት ነገሮች ነው እኔ ማነሳት የምፈልገው። ልግስና፣ ዋቢነትና መገኘት እላቸዋለሁ። መጽሐፍ ቅዱሳዊ ናቸው። ምን ማለት ነው ልግስና ስንል? ገንዘብም ሆነ ምግብ ወይም ልብስ ወይም ሀብትን ማጋራት ማለት ነው። ልግስና ደግነት ነው። ከፍቅር የሚወጣ ከእውነተኛ አማኝነት የሚቆረስ የደግነት ተግባር ነው። ልግስና ደግነት ነው። በቃ የቸገረውን ካጠገቤ ይሄድልኝ ምልበት አይደለም። ደግነት በቃ የሚለግሰው ክርስቲያን ደግ ስለሆነ ነው። በክርስቶስ ኢየሱስ ከእግዚአብሔር በተካፈለው በዛ የፍቅር ባህሪ ምክንያት ደግ ስለሆነ ነው የሚያው። ደስ ብሎት ያን ሲያደርግ በርህራሄ ነው የሚያደርገው። የፍቅር መካፈል ነው።
ስለዚህ ልግስና ነው። እንዴት እናርገው ለሚለው ድሆችን እናስብ ብሎ ይሄን ሐሳብ ማሰብ ብቻ አይደለም፣ በተግባር በመለገስ ነው። የቀድሞዋ ቤተክርስቲያን ቅድም እንዳልኳችሁ ምንም ሳይጎልባት ሁሉን ነገር እንዴት እንደተካፈለች አይተናል። ይሄንን ያረጉ በዘመናት ብዙ ክርስቲያኖች አሉ፣ ዛሬም አሉ። እውነት ለመናገር መለገስ፣ መስጠት፣ ማካፈል፣ ይሄ ማለት ታዲያ እኔ የጠላሁትን መውሰጃ ሳጣ የምጥልበት ማለት አይደለም ልግስና። እሱም መጥፎ አይደለም መቼም፣ እሱንም የሚያረጉ ብፁዓን ናቸው። ምክንያቱም የኬንያ ጣሳ መለወጫ ከማድረግ ይሻላል መቼም። አንዳንዴ እንደሱ የሚያረድ ሰብስበው አቆይተው ልዋጭ የሚለውን ሲያልፉ ሴንኬሎ ምናምን ለውጠውበት አካፍለው ከሚሄደው መቼም ያን የሚያረገው ይሻላል። ግን ሲያስጠላኝ ሲጠበኝ አንዳንዴ እንዲያውም ያው ወሽመጥ ምናምን ከተንበት ሲያቀተን ማለት በቃ ሲታክተን ሲሳሳ እዛ እስር ቤት ላሉት ተብሎ አንዳንድ ጊዜ እስቲ እንትን አምጡ ሲባል እንደው ነሽጦት እቺ ሞዳት ናት እቺን ነው የምሰጠው ብሎ የሰጠ ይበልጣል። በነገራችን ላይ እንትኔን አጨናነቀው ቤቱ መቀመጫ ማጣ ተብሎ ሳይሆን ማለት ነው። በነገራችን ላይ ብዙ ጊዜ እንደሱ አለ። የረሳነው ሁሉ እንዳለን የረሳነው ሁሉ እንደሚኖር ታውቃላችሁ። ከብዛቱ የተነሳ ስናየው እንዲህ አይነትም ሸሚዝ ለካ ነበርን ብለን የምንደነቅበት ማለት ነው። እንትናችንን እንግዲህ ማከማቻችንን ስናይ አይነቱ ብዙ ነው። እኔ ምን አስጠቀሰኝ? ልግስና እንደሱ አይደለም። አስቦ ካለ ላይ መስጠት በልግስና ነው የምናስበው። እንዴት ድሆችን እናስብ ለሚለው ሌላው ያልኩት ዋቢነት ነው። መጽሐፍ ቅዱስ ምን ይላል? ምሳሌ 31 ቁጥር 8 እና 9 ላይ ስለ ራሳቸው መናገር ለማይችሉት ለችግረኞች ሁሉ መብት ተሟገት ይላል። ተናገር፣ በቅንነትም ፍረድ፣ የምስኪኖችንና የድሆችን መብት አስከብር ይላል። መጽሐፍ ቅዱስ ነው ያልኩት። This is the biblical manifesto። የመጽሐፍ ቅዱስ መግለጫው ይሄ ነው። ለድምፅ አልባው፣ ለምስኪኑ፣ ለችግረኛው፣ ሰሚ ላጣው ድምፅ ሁነው ተናገር ይላልና ማለት ተናገር፣ ፍረድ፣ በቅንነት ፍረድ። አለባበስ እኔ በጌታችን በኢየሱስ የተራራው ትምህርት ውስጥ አንድ የሚገርመኝ ነገር አለ። ብዙ ነገር ኢየሱስ ብሏል እኮ፣ ግን ስለ አንድ ጉዳይ አሁን ሰው የሚሳደበው ሌላውን የሚያዋርድበት ብዙ እያለ ሁለት ነገር ብቻ ነው የጠቀሰው። የሚገርመው አንደኛው ጨርቃም ብሎ የሚሳደብ ነው የሚለው፣ ሁለተኛው ደንቆሮ የሚል ነው አይደል? ብዙ ስድብ ውርጅቢ ባለበት ለእነዚህ ሁለቱ ናቸው የተመረጡት። ጨርቃም ወንድሙን የሚል ይላል። የሸንጎ ፍርድ ይገባዋል ይላል እኮ። ማለት ሂዩሚሌት የሚያደርግ ድሆች ሂዩሚሌት ሲደረጉ አይገባም ይበል፣ ለድሃው መብት ይሟገት፣ የምስኪኖች የድሆችን መብት አስከብር። በቻልከው ሁሉ ማለት ነው፣ ባለህበት ሁሉ ማለት ነው። ስለ መብታቸው ቁምላቸው፣ ተናገርላቸው፣ ጩህላቸው፣ ድምፅ አሰማላቸው። በእጅህ ደግሞ የፍትህ በትር ካለ ፍትህ አርግላቸው። ማለት ወደ ቢሮ ሲመጡ ድሃውና ሀብታው መሃል ልዩነት አታርግ። ለድሃው መብት ቆመህ አስከብር፣ አርግለት። ዋቢነት ማለት ይሄ ነው። አድቮኬሲ ማለት ነው ይሉታል ሙያዊ ሲያረጉት ቃሉን። እሱ ብቻ ግን አይደለም። መለገስና ዋቢነት ብቻ ሳይሆን መገኘት፣ አቫይላቢሊቲ ማለት ነው። አቫይላብል መሆን። እንደምታውቁት ሁሉንም ሰው ሁልጊዜ አያገኘውም። የምታውቁት ነገር ነው። ደግሞ አንዳንድ ቦታዎች ላይ ያሉ ሰዎች አሉ የማይገኙ ጭራሽ። ማህበራዊ ስብራቶች የሚፈጥሩት አንዱ ነገር በሰው ልጆች መካከል ልዩነት ይሰራሉ። አንዳንድ ሰዎች ወደውም ይሁን ሳይወዱ ከሆነ ክልል ይገለላሉ። በቃ ያሉበት ሁኔታ ያገላቸዋል።
ለመረገጥ የሚያስፈራ እኮ ቤት አለ እኮ። እናንተ እንኳን ክፍት ብትሆኑ እነሱ ደፍረው የማይመጡበት ማለት ነው። ወደ ግቢ ለመግባት ቁልጭ ላይ ናቸው። እንትኑን ለመርገጥ ምንጣፉን ምንም ባትሏቸው ባይባሉ እንኳን ግን አበላሽ ይሆን ብለው ሊያቅፉን ፈልገው ግራ ፈግፍገው ይቆማሉ። አንዳንድ ጊዜ ድሆችን ማሰብ ማለት በቀላሉ መገኘት ማለት ነው። ከነሱ ጋር ሻይ መጠጣት ማለት ነው። ወደ እነሱ ቤት መሄድ ማለት ነው። በሐዘናቸው ቀን መገኘት ማለት ነው። እንደምታውቁት ቅድም እንዳልኩት ዲስክሪሚኔት ያደርጋል ስል ቀላል እንዳይመስላችሁ። አሁን የደሃና የሀብታም ቀብሩ እንኳን አንድ ነው። ሁለቱም ግን አፈር ነው የሚገቡት። በምሳሌ እንዲያውም የአንድን ነገር መጣደፍ ለማሳየት የደሃ ቀብር አረጉት ይባላል እኮ አይደል? ምልስ ነው። ጸሎቱ ያጥራል፣ ስብከቱ ያጥራል። እዛ ቦታ ስነ ስርዓቱ ሁሉ ቅንጭብ ብሎ መገኘት፣ ትግላቸውን መረዳት፣ ታሪካቸውን መስማት፣ ጆሮ መስጠት፣ ምስክርነታቸውን መስማት፣ አርቲኩሌት በደንብ ባያረጉት እንኳን ጉዳዩን ከነሱ ጋር ስላመጡት ነገር እግዚአብሔርን ሴሌብሬት ማድረግ፣ በሐዘናቸው ቀን ያነጠፉልን ጥሩ ፍራሽ ባይኖርም አብረናቸው ኮርመት ብለን ማስተዛዘን፣ አይዞህ ማለት፣ ታፕ ማድረግ፣ እቅፍም ማድረግ፣ አይዞህ ማለት፣ አይዞሽ ማለት፣ እንጸልያለን ማለት እና ትንቢቱም እውነተኛው ትንቢት ማለት ነው። ከመጣ እነሱም ቤት ይምጣ። እኔ በእውነተኛ ትንቢት ማምን ሰው ነኝ። በየትኞቹም የጸጋ አገልግሎቶች አምናለሁ። እግዚአብሔር በዚህም ዘመን እንደሚሰራ ማምን ነኝ። ማስመሰያና ሲውዶ የንግድ አይደለም የመጫወቻው ያረጉትን ጸየፈዋለሁ እንጂ እግዚአብሔር እንደሚሰራ ግን ከመጣ እነሱም ቤት በቂጣቸው ላይ ቂጣ ጋግረው ያወጧትን ጎመን በልተን ተካፍለን፣ ተረካቸውን አዳምጠን፣ ጸሎታቸውን ተካፍለን፣ ሲባርኩን አሜን ብለን፣ ጎጇቸው ሳያሰቅቀን፣ አንዳንዴ በሚገፋተር መንገድ ሳይሆን እንኳን መሄዱን እንሂድ ብለን ግን ማስክ ሳናረግ ሽታው እንዳይረብሸን ብለን ሳይሆን ቀን ካረግን ድሆችን እያሰብን ነው ማለት ነው። እንዴት እናስብ? በመገኘት አብረናቸው በመሆን ነው። ይሄን ለማድረግ የጌታችን መንገድ ነው የሚያሳየን። ይሄን ማን እንዲህ አረገ? ጌታችን አረገ። ከሱ በላይ ማን ልጠቅስ እችላለሁ? መድኃኒታችን ከሰማይ ወርዶ ወደኛ የመጣው የባሪያን መልክ ይዞ ነው። በምስሉ እንደ ሰው ተገኝቶ ነው። የዘላለም አምላክ አዳኝ ከእግዚአብሔር አብ ጋራ በክብር የተካከለ ክቡር ወልድ ወረደ፣ ተካፈለ፣ ወንድሞቹን መሰለ። በስጋና በደም በኩር ወደ ዓለም የመጣው ወደ ዓለም ሲያገባው ሲልከው አብ ሲልከው የባሪያን መልክ ይዞ ነው የመጣው ይላል። ከላይ ወርዶ በመካከላችን ተገኘ። በእርሱ ድህነት ብዙዎች ባለጠጎች እንዲሆኑ የሁሉ ባለቤት ምንም አጣ። ቃሉ ራሱ እንደተናገረው አንዱ ልከተል ጌታ ሆይ ብሎ መጣ። መምህር ሆይ ልከተል ሲል ለሰማይ ወፎች መሳፈሪያ፣ ለቀበሮች ጉድጓድ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት የለውም አለ። ቁርጥህን አውቀህና አለው። በዛ ውስጥ ምን ራሱን የሚያስጠጋበት የለውም? አዎ ጌታችን ኢየሱስ እኛን ለማዳን በመጣ ጊዜ ቅድስት ከምትሆን ከድንግል ማርያም ተወለደ። ይኸውም በቅርቡ ሴሌብሬት እናደርገው የለ በበረት በጨርቅ ጠቀለለችው፣ በዛም በግርግ አስተኛችው። ለምን? በዛ ማደሪያ ማረፊያ አልነበራቸውምና ይላል።
የሁሉ ባለቤት በስጋኛን ለማደን ወደኛ ዓለም ሲመጣ በገዛ ዓለሙ ቅድስት የምትሆነው እናቱና ዮሴፍ የዛን ቀን የሚያርፉበት አልነበረም። ምን ጉድ ነው ይሄ! እኔ እሱን ሳነብ ሁሌ የኛን ልብ ነው የሚያሳየኝ። ይሄ ዓለም መሲሁን እንዴት ባለ መንገድ እንደተቀበለ የሚያሳይ ቁልጭ ያለ ማሳያ ነው። በተውሶ በረት አደረ ማለት ነው። ለማስተማር የተውሶ ታንኳ ተጠቀመ። ወደ ኢየሩሳሌም የክብር አገባቡን በአህያ ውርንጫ ጀርባ ሆኖ እንደ ንጉሥ ሲገባ በተውሶ አህያ ነበረ። ወደፊት መሲሁ የሚገባበት በአግባቡ ይሄ አህያ ይሄ ውርንጫ በእንክብካቤ ደግ ተብሎ የመጣ አይደለም። በጊዜው የነበሩ ተቋማት አሰናድተውለት መሲህ መጣ፣ ንጉሱ መጣ ብለው አይደለም የተቀበሉት። ሂዱና ፈታችሁ አምጡ፣ ከጠየቋችሁ ለጌታ ያስፈልገዋል በሉ አለ። የሚገርመው የመጨረሻውን ራት እኛ ቅዱስ ቁርባን የጌታ ራት ሆኖ በየጊዜው የምንካፈለውን ቅዱስ ሥርዓት የመሰረተበት ምሽት ያንን ራት ሊያውም ከመከራው በፊት የነበረ የመጨረሻ ራት በላይኛው ደርብ ያደረገው በተውሶ ቤት ነው። በመጨረሻም የተቀበረው ከሞተ በኋላ በተውሶ መቃብር ነው። ይህ ዓለም ለኢየሱስ ያሳየው ይሄንን ነው። ቸር ስጦታው ታላቅ ነውና ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች እንድትሆኑ ስለ እናንተ ድሃ ሆነ ይላል። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ነው። እሱ ሕይወት አይተነዋል ማለት ነው። እግዚአብሔር ይመስገን። ድሆችን ስለማሰብ 3 ጉልህ ነጥቦች አይተናል። አንደኛ ጳውሎስ ድሆችን ብቻ እንድናስብ ግዳሉን አሳሰቡን ያለበት ምንባብን አውዳየን። ሁለተኛ ድሆችን ለምን እንደምናስብ አየን። ሶስተኛ ድሆችን እንዴት እንደምናስብ አየን። አራተኛና የመጨረሻው እነዚህ የምናስባቸው ወዴት ናቸው? የመጨረሻው እሺ ለምን እንደምናስባቸው እንዴትም እንደምናስባቸው አየን። የት ናቸው ግን? እናውቃቸዋለን ወይ ለማለት ነው። በካቶሊክ ነገረ መለኮት ውስጥ ከፍተኛ ነውጥ ያስከተለ ማለት ለበጎ የአገልግሎት ዓላማቸው በማዋል ረገድ መጽሐፉን ካሳተመ በኋላ እሱ ያነሳውን ሐሳብ ተከትሎ በጣም ገራሚ የሆነ ለውጥ ያመጣ ጉስታቮ ጉትሬዥ የሚባል ሰው ነበረ እና ይሄ ሰው በዛ በጻፈው መጽሐፍ ያመጣው ነገር ቀጥታ ወደ አማርኛ ለመተርጎም አቻ ነገር ያስቸግረዋል። ተርሚኖሎጂው እሱ ኮይን ያደረገው ነው። የፕሪፈረንሻል ኦፕሽንስ ፎር ዘ ፑር የሚል ነው። ለድሆች ማድላት እንዳንለው በቃ ያው እንትን ያደርገዋል ማለት ትንሽ ችግር ይኖረዋል። ግን ቅድሚያ የበለጠው ለነሱ ግድ ወደ መሰኘት የሚያስችል ዝንባሌን የሚያጎላ አባባል ነው ይሄን ያለው እና እሱን ያለ ሰው ጥቅስ ልንገራችሁ ምን እንደሚል። ስለ ድሆች እንቆራቆራለን ትላላችሁ ይላል። እንግዲያውስ ስማቸው ማን እንደሚባል ልትነግሩኝ ትችላላችሁ ይላል። ይሄ በጣም ሞጋች ጥያቄ ነው። ለምሳሌ አሁን እኔን እንዴት ናት የተቀባ የእግዚአብሔር ቃል ቤተ ክርስቲያን እንዴት ናት ሲሉኝ ከዚህ በኋላ ሲሄድ ብላችሁ ሰዱ ሰዎች ዛሬ እና ያገለገልከው እዛ እንዴት ናት ግን ያቺ ቸርች ሲሉኝ ይገርማቸዋል። ወገኖች ግጥም ብለው የእግዚአብሔር ጌታን እያመለኩ የእግዚአብሔርን ቃል እየሰሙ በደስታ ሰላም እየተባባሉ ያን አዳራሽ ሞልተው አየኋቸው አሉ፣ ተትረፍርፈው አሉ ብል ልክ ነኝ አይደለም? ኦኬ ደግሞ ልክ ነኝ። እሺ እህት እንትና ደህና ነች ቢሉኝስ የታውቂያት ራሱ ቀድሞ ሆኖ ነገር ወንድም ከሌስ ቢሉኝ የታውቀዋለሁ መመለስ አልችልም። ስለዚህ በሁለቱ መሃል አባባል መሃል ልዩነት አለ ማለት ነው። እያንዳንዱን በማወቅና በጅምላ ደህና ነው በማለት መሃል ስለ ድሆች እንቆረቆራለን ትላላችሁ ይላል።
ሰው ይላል፣ በግለሰብ ደረጃ ይላል፣ ማህበራት ተቋቁመው ይላሉ፣ የረድኤት ተቋማት አሉ፣ ዓለም አቀፋዊም በአገር በቀል የሆኑ የድርጅቶች መዓት አለ፣ ድሆችን ሰበብ አድርገው የተቋቋሙ። ድህነት ግን ይሄው እንደምታዩት ነው። በዓለማችን ስለ ድሆች እንቆረቆራለን ትላላችሁ። ከፍተኛ የሆነ የሀብት እንቅስቃሴ ይካሄዳል ድሆችን በመርዳት በማሰብ ስም። ከዓለም አቀፍ ተቋማት ጀምሮ ነው እኮ የምላችሁ እስከ በቃ ጥግ ስር እስካለ ትንሽ ድረስ ስብስብ ድረስ። ድሆቹን ራሳቸውን ግን እናውቃቸዋለን ወይ ነው። ሀብት ሞቢላይዝ መደረጉ ብቻ ሳይሆን እናውቃቸዋለን። ማናቸው ለመሆኑ እንጂ እሱማ እኮ ከባሳ ከአየር ላይም እኮ ምግብ ተጥሎ ያውቃል። ዝም ብሎ እየተወረወረለትም እኮ ያልፋል። እና የት ማናቸው እነሱ? የት ነው ያሉት? አብረውን ናቸው፣ ሩቅ አይደሉም። ይሄ አብረውን መሆናቸውን እንድንረዳ ማስፈለጉን ያስገነዝባል። ጌታ ኢየሱስ እንደዚህ አለ በማርቆስ 14 ቁጥር 7 ላይ ድሆች ሁልጊዜ ከእናንተ ጋር ይኖራሉና በማንኛውም በወደዳችሁ ጊዜ መልካም ልታደርጉላቸው ትችላላችሁ። የኔ ያሉት ከእናንተ ጋር መቼ? ሁልጊዜ፣ ዘወትር። የሚኖሩት ግን ለምንድን ነው? ፎቶአቸው እንዲነሳ ብቻ አይደለም። በማንኛውም በወደዳችሁ ጊዜ አለን ስትሉ የለንም ስትሉ ሞላ ስትሉም ጎደለ በምትሉም በማንኛውም እናንተ ውደዱ እንጂ በወደዳችሁ ጊዜ ልትረዱቸው ልታደርጉላቸው ትችላላችሁ። የኔ ያሉት አብረውና ያሉት በዙሪያችን ናቸው ያሉት። እነሱን ለማገልገል ሰበብ መደርደር አልችልም። በፈለግን ጊዜ ልንደርስላቸው እንችላለን። ለጋስነት ካለ፣ የፍቅር መቆረስ ካለ። ለምን ቸር ሰው ይራራል ያበድራል ይላል መዝሙር 112 ቁጥር 5 ላይ። ቸር ስለሆነ በቃ ይራራል ያበድራል። የለጋስ ሰው ብድራቱ ከዚህ የተነሳ ታላቅ ነው። እዛው መዝሙር 22 ቁጥር 9 ላይ ሩህሩህ የተባረከ ይሆናል ከእንጀራው ለድሆች ሰጥቷልና። ይህ ምንድን ነው የሚሰጠው? ከእንጀራው ነው የሚሰጠው። አካፍሎ ነው የሚሰጠው። ከበዛ ነገር የተቆነጠረ አይደለም። ከእንጀራው ይሰጣል፣ ከገበታው ይሰጣል። የኔ ያሉት ከኛ ጋር ነው ያሉት። እውነት ለመናገር ቤተ ክርስቲያንም ነው ያሉት። የዛሬ ስንት ዓመታት በፊት ሆኖ 20 ምናምን ዓመት አለፈው HIV እንደ ሰደድ እሳት በተቀጣጠለበት ጊዜ አፍሪካ ውስጥ ኢትዮጵያን ጨምሮ በአብያተ ክርስቲያናት ዲና ያልነበረ እኛ መሃል ይላሉ። በተለይ በቃ እንዴት በምን ገብቶ ነው መጀመሪያውኑ ርዕሱ የሚነሳው? ራስ ተምሩ ሲባል እና የዛ ጊዜ አንድ ጸሐፊ ምን ብሎ ጻፈ? አንድ አፍሪካዊ ጸሐፊ፣ እኔ ስለ HIV ለመናገር አልማ አባባሉ ልዋስ ፈልጌ ነው። AIDS is real and it is in our church ይላል። እውነት ነው ደግሞ የት ነው ያለው አለ? እኛ ቸርች ነው ያለው ብሏል። እኛ ቤተ ክርስቲያን ነው ያለው ብሏል። ድህነት is real የት ነው ያለው? እኛ ቤተ ክርስቲያንም አለ። እኛ የጸሎት ህብረት አለ። እኛ የመዘምራን ህብረት ውስጥ ይኖራል አለ እኮ። እኛ ሰፈርም አለ። የሚገርማችሁ እኛ ዘመዶች መካከልም አለ። እኛ ከተማም አለ። እኛ ሀገርም አለ። የኔ ያሉት እኛ መሃል አብረውና ያሉት ዞር ዞር ማለት ነው እንጂ እዚህ ሆነ ያሉት እና በመኖራቸው ደግሞ የሚገርም ነገር አለ። ክርስቶስ በዛ አለ። ይህን አባባሌ ዝም ብዬ ቢልድ ያረኩት አይደለም፣ መጽሐፍ ቅዱሳዊ እውነት ላይ ነው። ቅዱስ ዮሐንስ አፈወርቅ እንዳለው መጀመሪያ እሱን ልንገራችሁና ከመጽሐፍ ቅዱስ አንድ ጥቅስ ነግራችኋለሁ። እንደዚህ ይላል፣ በቤተ ክርስቲያን ጸሎት ቤት ደጃፍ ላይ በተቀመጠው ድሃ ውስጥ ክርስቶስን ካላገኘው በመሰዊያው ላይ አታገኘውም ይላል። የጥንት አባቶች ይሄኛ ዛሬ መድረክ ምን የምንለውን መሰዊያ ነው የሚሉት። ይሄን አካባቢ ደጅ በተቀመጠው ድሃ እሱ ውስጥ ክርስቶስን ካላገኘው በቃ እዚህ አታገኘውም።
ይሄ በጣም ፈታኝ አባባል ነው እውነት ለመናገር። ምክንያቱም ስንቱን እኔ አልፌ ገብቼ ሰብኬ እወጣለሁ፣ አምልክ ዘምሬ እወጣለሁ፣ ጸልዬ እንወጣለን። በጣም እግዚአብሔር በእውነት ይርዳን እንጂ እና ክርስቶስን የምናገኘው በወርቅ በተለበጠው የመሰዊያችን ጌጥ ውስጥ ብቻ ሳይሆን ክርስቶስን የምናገኘው በጎዳና በተቀመጠው ሰፈራችን ደጃፍ ባለው በቆሸሸው በተረሳው በተናቀው በተገለለው ወደ ዳር በተገፋው በዛች ምስኪን እናት እዚህ አዝላ በዚህ ደግሞ ልጅ እየጎተተች በምትሄደው እጇን በምትዘረጋው አይናቸው በሚቁለጨለጭ ሰዎች እንደው አንዳንዴ በእውነት በጣም ገራሚ ነገር ነው ነገሩን ስታዩ የምናደርገው ነገር ማለት ነው። ስለ አንድ ቁራሽ ዳቦ አይኑ የሚቁለጨለጭ ሰውን ተራብጄ ገብቼ እኔ የሚላሰውን ነገር በብዙ ገንዘብ ከፍዬ እወጣለሁ። ይሄ አንድ የሚልሱት እኔ ቅዝቃዜ ነገር ስለማልወድ ራሱ ጣሙ ምን እንደሚል አላቀው። የሆነ አንድ እንደ ዋንጫ በሚመስል ነገር ተሰርቶ እሱም ይቆረጠማል ሲጨስ በቃ ብዙ ዳቦ ግን የሚገዛ ነው እሱን አናርጋ እንብላ አይደል? እንደሱ ምን እኔ ያን ያህል ሞኝ አይደለሁም። እንጆይ ያርጉ እግዚአብሔር የሰጠን ነገር ለእግዚአብሔር ክብር እንጆይ ያርጉ እናርግ። ግን አንዳንዴ ማለት ልዩነቱ አንዳንዱ ልንተወው ቀላል ነው። በቃ መሳየናንቸ ይሄን ብተው ብሎ ማካፈል ይቻላል እኮ። ከእንጀራው ነው የሚቆርሰው ብሎ አላ ቀደም ከእንጀራው ለድሃ ሰጥቷልና በቤተ ክርስቲያን አበው ዘመን በአገልግሎታቸው በጣም ከምናስታውሳቸው መካከል አንደኛው የቀበዶቅያ አባቶች አበው ዘቀበዶቅያ የምንላቸው ሶስቱ አበው አሉ። ባስሊዮስ እና ሁለቱ ጎርጎሪዮሶች ማለት ነው። እነዚህ ሰዎች በጣም የሚታወቁት የምስራቅ ቤተክርስቲያን በኩል በነገረ ሥላሴና በነገረ ክርስቶስ አስተምሮ ረገድ ባቀረቡት አስተንትኖት ነው የምስራቁን ቪው የሚያሳዩና በዛ በጣም ይጠቀሳሉ። ግን አንድ ሌላ ነገርም አላቸው። እሱ ልንገራችሁ። እነሱ አገልግሎት ላይ እነሱ በሚያገለግሉበት ፓሪሽ ወይም ቤተክርስቲያናቸው በነበረችበት የአጥቢያ ቤተክርስቲያናቸው አካባቢ ሰፈር እና ወጣ በዛ አካባቢ ላይ የሚያረጉት ነገር ነበረ። ወንጌል ከመስበክ ከማስተማር ምእመናንን ከመንከባከብ እረኝነት ከመወጣት ጎን ለጎን ምን ያረጉ ነበር? ድሆችን ይረዳሉ፣ የታመሙ ሰዎች ከመንደር ውስጥ ይመኑም አይመኑም ያቃታቸውን ህሙማን አምጥተው ቤተክርስቲያን ጥለው ይሄዳሉ። እንደምታረጉ አርጉ ብለው ማለት ነው። አያገባኝም ከዚህ ወሰዱ የሚባል የለም። እና የሚገርም አንዳንድ ጽሁፎቻቸውን ስታዩ የሚገርም ነገር ነው የምታገኙት። they turned the church to hospital። ኃጥአን በቅዱስ ወንጌል ሊታከሙ ይመጣሉ። በጌታችን በኢየሱስ ክርስቶስ ቤዛነት ሊታከሙ ይመጣሉ። በአካል የታመሙም ሊረዱ እንክብካቤ ሊያገኙ ይመጣሉ። በቃ ሁለቱም አገልግሎት ይሰጣል። እና አሁን የአንዱን ነገር ልነግራችሁ ነው። በአንደኛው ሆሚሊ ውስጥ እንደዚህ ብሏል ባስሊዮስ። ምንድነው ያለው? ለምን እንዲህ እንደሚያደርጉ የጻፈበት ላይ ነው። እያንዳንዱ ወደኛ የሚመጣ ሰው ክርስቶስ በድንኳን ነው ይላል። ክራይስት ኢን ኤ ቴንት ነው ይላል። እኛ ጋር መጥቶ ያኮ ተቆርጦ የወደቀው ሰው ዝም ብለን እንትና መጣ አይደለም እንለው። ክርስቶስ በዚህ በኩል መጣ ብለን ነው የምናገለግለው። ይሄንን የት ላይ መስርተው ነው እንደዚህ የሚሉት ልበላ? ያው ጌታ ኢየሱስ የተናገረው የማቴዎስ 25 ሐሳብ ነው። ምን አለ ኢየሱስ? ንጉሱም በዛን ጊዜ ፍየሎችንና በጎችን ለሁለት ይከፍላቸዋል አለ። በቀኙ በጎችን በግራው ፍየሎችን ያደርጋል። ከዛ ለሁለቱም ተመሳሳይ ነገር ይነግራቸዋል። 5 ተመሳሳይ ጉዳዮች ያነሳል። 5ቱ ተመሳሳይ ጉዳዮችን ማድረግና ለማድረግን ነው። ተርቤ አብልታችሁኛል፣ ተርቤ አላበላችሁኝም። ተጠምቼ አጠጥታችሁኛል፣ ተጠምቼ አላጠጣችሁኝም። እነዚህን ታርዤ አልበሳችሁኛል፣ ታርዤ አላለበሳችሁኝም። ታስሬ ጠይቃችሁኛል፣ ጎብኝታችሁኛል፣ ታስሬ አልጎበኛችሁኝም። ታምሜ ጠይቃችሁኛል፣ ታምሜ አልጠየቃችሁኝም። ይሄ ነው በቃ። ከዛ ሁለቱም እንዲህ ይላሉ በተራ በተራ። እነዚህ በቀኙ ያሉት ጌታ ሆይ በእውኑ እኛ የት አግኝተንህ ነው ይሄንን ያረግንልህ? አርገው እንኳን ግን የት ነው ያረግንልህ? መቼ አገኘንህ? እነዚህኞቹ ደግሞ የሚሉት አንተ መተህ
መቼ ነው ያላረግንልህ? ኦኬ ይሄ ነገር ለማስረዳት ሃይፖቴቲካሊ አንድ ምሳሌ ልስጣችሁ። ይሄን ሃይፖቴቲካሊ የምናገርበት አባባል ኢየሱስ በስጋ ወደዚህ ዓለም መጥቶ ያገለገለን ስለሆነ ነው ይሄን ምሳሌ የምንጠቀመው። እንበልና ጌታ ኢየሱስ ዛሬ መጥቶ ቢሆን እዚህ ስለሱኛ እንዲህ ከሰማን ካወቅን ካመን ነው በኋላ አሁን የሆነ ሁሉ በዓለም ላይ ላለፉት 2000 ዓመት የታወቀ ሁሉ ከታወቀ በኋላ ሁሉም የየራሱን አቋም ይዞ እዛና እዚህ በተለያየበት ጊዜ ኢየሱስ መጥቶ እዚህ የት እናርገው ቦታውን ቦሌ እዚህ ቦሌው ጫፉ ላይ ተኝቷል። የተቦጫጨቀ ልብስ ለብሷል። ምግብ ከበላ ቀናት አልፈውታል። ውሃ በከንፈሩ አልዞረም። ከንፈሮቹ ተሰነጣጥቀዋል። ፊቱ ነጥቷል። አካሉ ገርጥቷል የሚል ቢሰማና እንደው እውነት ነው ሆነ እንበል። ይሄንን ሃይፖቴቲካል ነው ብያችኋለሁ። ይሄ ልክ እዚህ ቢነገር ከዛ እቺ ቃል እንደምንም አልቃልኝ በወጣሁ የሚል ሰው አለ? አንዴ ይሄ ሰባኪ በጨረሰ የሚል በሙሉ ይወጣል። እነዚህ በሮች ያው መገነጣጠላቸው አይቀሬ ነው። ለመቅደም በሚደረግ ሽሚያ የሚተርፍ የለም። በዜና ቢነገር የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ ይጠራል። የትኛውም ክርስቲያን ይሁን አይሁን በዓለም ላይ ያለ ተቋምና ድርጅት እድሉ ለኔ ይሰጠኝ ይላል። ታላቁ መምህር እንዴት እንዲሆናል ብሎ የኢትዮጵያ ቆንስላዎችና ኤምባሲዎች በቪዛ ጠያቂዎች ይተለቀለቃሉ። ይሄ እውነት ቢሆን የሚሆነው ነው የምነግራችሁ። ይሄ በቃ ምንም ክርክር የሌለው ነገር ነው። ግን እሱ ምን አለ? ከነዚህ ከሁሉ ከሚያንሱት ለአንዱ ካደረጋችሁ ለኔ ያደረጋችሁ። እነዛንስ ከነዚህ ከሁሉ ከሚያንሱት ለአንዱ ስላላደረጋችሁ ለኔ አላደረጋችሁም። ዳትስ ትርጉሙ ይሄ ነው። በጣም አሳዛኙ ነገር ድህነት መኖሩ ብቻ አይደለም። ይልቁንም ሀብታሞች ከድሆች ተለይተው መኖራቸው ነው ይላል ክሌቦርን የሚባል ሰው። ራሱ በቃ እንትን ማለት ስንጀምር ወደንም ሳንወድም እኮ ነው፣ ፈልገነውም ሳንፈልገውም ድሆች የየራቁን ወይኛ የራቅናቸው እንሄዳለን። ያኔ ነው እንደ ክርስቲያንኛ መፍራት ያለብን። ማግኘታችን ከድሆች ካራቀን ያ ያገኘነው ነገር ጠላታችን ነው እንጂ ባርኮት አይደለም። ያለህ ነገር ማንነትን ይገልጣል የሚለው የዓለም ትምህርት ነው። የኢየሱስ ትምህርት ግን የሰጠኸው ነገር ማንነትን ይገልጣል የሚል ነው። ክርስቶስን የምናገኘው በችግረኞች ያስጨናቂ ማንነት ውስጥ ጭምር ነውና። ስለዚህ ጥያቄው የዛሬው ስብከት ጥሩ ነበረ ወይ የሚለው አይደለም። ባጠቃል ጥያቄው ከዚህ ስንወጣ ምን እናደርጋለን የሚለው ነው። ጥያቄው የዛሬው መርሃ ግብር በሙሉ ስሜታችንን ነክቶታል ወይ የሚለው አይደለም። ለተግባር ያነሳሳናል ወይ የሚል ነው። በዚች ቤተክርስቲያን ውስጥ ያለ ድሆችን ለማገልገል የሚተጉ ሰዎችን አገልግሎት ላይ እንረባረባለን ማለት ነው። ልባችንን ከፍተን አይኖቻችንን ገልጠን እጆቻችንን ዘርግተን በዙሪያችን ያሉትን ከሁሉ የሚያንሱት የተባሉትን እናያቸዋለን ወይ የሚል ነው። አሁን ይሄን ስናገር እዚህ ያለን በሙሉን ይሄ ሰባኪ ሰውዬ እንደው ይለየልን ባለጠጎች አርጎ ነው እንደሚያየን የሚል ሰው ሊኖር ይሆናል። እንደው እንዴት ቢያየን ነው አርጎ የሚለን ትሉኝ ይሆናል። እውነት እኔ እንደዛ አይደለም የምገነዘበው፣ እንደዛ ብዬ አይደለም። እዚህ ቦሌ ስላለች እቺ አጥቢያ በቃ እዛ ባለጠጎችን ብቻ ናቸው ብዬ እምል አይደለሁም። ሁሉም ሰው ግን ሁልጊዜም ከሱ የሚያንሱ አሉት። በማህበራዊ አቅም ረገድ የትኛውም ድሃውም ማለት ድሃውም ከሱ የባሰ ድሃ አለው።
ያን እውነት ስለምረዳ ነው። ከነዚህ ከሁሉ የሚያንሱት እና በቃ ከሁሉ የሚያንሱት ብሏል ኢየሱስ። ወደ ቤታችን ስንመለስ ጌታ ኢየሱስ በማቴዎስ 25 ላይ የሳለውን የራሱን ምስል እንድታስታውሱ ፈልጋለሁ። እሱ በተራበው ዘንድ አለሁ አለ። እሱ ባይል ኖሮ ይሄንን ደፍሬ አልነግራችሁም ነበር። በተጠማው፣ በታረዘው፣ በታመመው፣ በታሰረው፣ በዛ ሆስፒታል በወደቀው ባለው ጠያቂ ባጣው ሰው ዘንድ አለሁ አለ። አሁን ምን ያስፈልጋል? አንዳንድ ጊዜ እኮ ከዚህ ስንወጣ ሰዓታችንን አመቻችተን ከሰዓት በኋላ ሆስፒታል መሄድ እኮ ነው። በቃ ዝም ብለን መናቀው ያልፈን። እግዚአብሔር ይማርህ ወንድሜ ልጸልይልህ ሆይ እንዴት ነው እህቴ ልጸልይልሽ ፈቃደኛ ነኝ። ደግሞ ስመጣ ይገርምሻል ብዙ የለኝም ግን እቺን ነገር ይዤ አንድ እቺን ብርቱካን ልስጥ ማለት አሁን ያቀታል። መደበኛ ለማገዝ መደበኛ ስርዓት በህይወታችን ላይ ማወጅ ማለት ነው። ድህነት የሥነ ፍጥረት ስጦታ አይደለም፣ የውድቀት መዘዝ ነው። ኃጢአት በውጤቱ ያስከተለው ውጥንቅጥ ከዚህ እስከዚያ የሚባል አይደለም። ከእግዚአብሔር ጋር የተጣላ ነው፣ እርስ በርስ የተጠላላ ነው፣ ከፍጥረት ጋር የተፋጠጥ ነው፣ በውድቀት ጦስ ነው። ይሄን እንገነዘባለሁ። ድህነት የውድቀት አጠቃላይ ቀውስ አካል ነው። ብቻውን ግን አይመጣም። በሁሉም ዘርፍ የሚገለጥ ማህበራዊ ዝብርቅርቅ ይዞ ወደ ዓለም ገብቷል። ስለዚህ ነው ድሆችን ማስታወስ ያለብን። የተለወጡ ጌታን የሚወዱ በኢየሱስ ፍቅር የተካፈሉ ሰዎች የመስቀሉን ፍቅር በልግስናም ያካፍላሉ። ወንጌልን ለድሆች ይሰብካሉ። ድሆች ወንጌል አላቸው። ታላቁ ተስፋቸው እሱ ነው። ለድሆች ወንጌልን እሰብክ ዘንድ ቀብቶኛል ያለ መሲህን ነው የምናገለግለው። ድሆች ወንጌል አላቸው። ድሃ ስለሆኑ ብቻ ድህነታቸው የዘላለም ሕይወት እንዲወርሱ አያረጋቸውም። ኃጢአተኞች ናቸው። በጌታ ካላመኑ ድሆች በድህነታቸው ምክንያት ብቻ የሚገቡበት ሰማይ የለም። ወንጌልን እንንገራቸው፣ ኢየሱስን እናሳያቸው። አእምሮን የሚፈውስ ልቦናን የሚፈውስ ማህበራዊ ቁስልን የሚፈውስ የተባረከው ተስፋችን የኢየሱስ ክርስቶስ ቅዱስ መንፈስ በእነሱ ሕይወት እንዲሰራ ለድሆች ወንጌልን እንስበካቸው። ልባችን ተነሳስቶ ለውጥ ለማምጣት ከዚህ እንውጣ። በትናንሽ የደግነት ስራዎችም በትላልቅ ቁርጠኝነትም ውስጥ የእግዚአብሔር ጸጋ በኃይል ይሰራልና እግዚአብሔር በባረከን መጠን ለሌሎች በተለይም በቤተ ክርስቲያን ለሚገኙ ችግረኞች ለምን በተለይ ትላለህ ታዳላለህ እንዴ ካላችሁ መጽሐፉ ስለሚል ነው። መጽሐፍ ቅዱስ እንደዚህ ይላል። ጳውሎስ እንዲህ ይላል፣ በመሆኑም ገላትያ 6:10 ላይ እድል ካለን ለሰው ሁሉ በተለይም ስፔሻሊ ያለው እሱ ነው፣ በተለይም ለእምነት ቤተሰቦች መልካም እናድርግ። እግዚአብሔር ይባርካችሁ። እንድንጸልይ ፈቃደኞች ከሆናችሁ እንጸልይ።